ሰዎች ሲሰሩ አትስራና አዞሩብኝ በል ስትዞር ባልና ጠንካራ ሰው ሁን ማለት አትውደቅ ማለት አይደለም። ወድቆ መነሳትንም ተማር ማለት እንጂ ዝም በለ ማለት አትናገር ማለት አይደለም። ሌሎች ሲናገሩ እድል ስጥ ማለት እንጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ የፒዛ አሰራር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አለኝ። ባለፈው ቪዲዮ ለሰጣችሁኝ ቆንጆ አስተያየት በጣም አመሰግናለሁኝ። እስከ ቪዲዮ መጨረሻ አብራችሁ የቆዩ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ፣ ላይክ እያደረጋችሁ ከኔ ጋር ቆዩ። ለምታበረታቱኝ በጣም አመሰግናለሁ። አሁን ወደ ግብአቶቹ እንሄዳለን። ፒዛ ለመስራት የሚያስፈልጉንን ግብአቶች እዚህ ጋር አቅርቤያለሁኝ። እዚህ ጋር ዱቄት አለ። እናንተ እንደምትፈልጉት አይነት እንደ ብዛቱ ነው። እዚህ ጋር ደግሞ 2 ማንካ ስኳር አለ። 1 ማንካ ካሜራ፣ እዚህ ደግሞ ቫኒላ አለ። ይህ ደግሞ ቤኪንግ ፓውደር ነው። ጨው አዘጋጅቻለሁ። ጨው አለ፣ ዘይት፣ ለብ ያለ ውሃና ባዶ ሰሃን ማለት ነው። አሁን እዚህ ጋር ካሜራውን ጨምሬያለሁ። ቅድም ያዘጋጀሁት 2 ማንካ ስኳር፣ ቤኪንግ ፓውደር፣ 1 ማንካ ቫኒላ፣ ትንሽ ጨው ጨምራለሁ። አሁን ለብ ያለ ውሃ ጨምርና በደንብ አዋህደዋለሁ ማለት ነው። ስኳሩና ካሜራው እንዲሟሟ በዚህ መልኩ እንደዚህ እያደረኩ በደንብ እንትን ጣርኩት በኋላ ዱቄቱን ጨምራለሁ ማለት ነው። አሁን ዱቄቱን ጨምሬያለሁ። ከዱቄቱ በላይ አሁን በእጅ ነው ማወካው ማለት ነው። ዘይት ጨምሬ በእጅ አወካዋለሁኝ። አውቅቼው እንገናኝ። በዚህ መልኩ ያው ለእናንተ አጠራጠር እያደረኩ ነው ማሳያችሁ። በዚህ መልኩ እንትን ብሏል። አውቅቼዋለሁ። አሁን ኩፍ እስከሚል ድረስ እኛ ስጓችን እናዘጋጃለን ማለት ነው። እዚህ ጋር ቲማቲም፣ ሽንኩርትና ፍልፍል አክተር ወይም የፈረንጅ ቃሪያ የሚባለውን አዘጋጅቻለሁኝ። ሽንኩርቱን ያው በዚህ መልኩ እፈጨዋለሁ። ቲማቲሙንና ነጭ ሽንኩርቱን ትንሽ ጨምሬ በዚህ እንደዛ አድርጌ ፈጭቼ አዘጋጀዋለሁኝ። አሁን ሽንኩርታችን ላይ ዘይት ጨምረን እንትን ታለ በኋላ ትንሽ ታቁላላን በኋላ ቲማቲሙን ጨምራለሁኝ። እዚህ ጋር የቲማቲም ድልህ ወይም ደግሞ ሰልሳን እንጨምራለን። እዚህ ጋር ደግሞ ቅመሞችን ጨምሬያለሁ። ቅድም ያዘጋጀሁት ፍልፍል አክተር ወይም የፈረንጅ ቃሪያ የሚባለውን እሱን ጨምራለሁ ማለት ነው። መጨረሻ ላይ ነው እሱን ጨምረው። ከዚህ በመቀጠል ከቸብ ለፒዛ አስፈላጊ ነው። እኔ እጨምራለሁ ሁሌም ስሰራ ማለት ነው። ሳሱን ታጠፋሁት በኋላ ከቸቡን እጨምራለሁኝ። ቃናው በጣም ይጣፍጣል። ያው በዚህ መልኩ ጨምሬያለሁኝ። ሰዎች ሲሰሩ አትስራና አዞሩብኝ በል ስትዞር ባልና ጠንካራ ሰው ሁን ማለት አትውደቅ ማለት አይደለም። ወድቆ መነሳትንም ተማር ማለት እንጂ ዝም በለ ማለት አትናገር ማለት ነው። እሺ አሁን ቅድም ያወካ ነው በዚህ መልኩ ቆንጆ ሆኖ ኩፍ ብሎልናል።
እዚህ ጋር ደግሞ ቺዝ አለ ወይም ጅብና ሞዚሌላ ይባላል በአረበኛ። ቺዝ እና እዚህ ጋር ደግሞ ይሄ ዘይቱን ይባላል። ይህንንም አዘጋጅቻለሁ ስለሚያስፈልገኝ። አሁን ፒዛ የምሰራበትን ስኒያ እንትን ብያለሁ፣ ዘይት ቀብቻው አዘጋጅቻለሁ። ሊጡን ደግሞ በዚህ መልኩ እንትን ታልኩት በኋላ በዚች ቆራርጠዋለሁ ማለት ነው። በዚህ መልኩ ቆራርጫዋለሁኝ። አሁን ይህንን ወደ ስኒያ ወደ አዘጋጀው ስኒያ ላይ ወስደዋለሁኝ። በመቀጠል ቅድም የሰራሁትን ስጎ ተቀባዋለሁ ማለት ነው። ቪዲዮውን በጣም ቆረጥ እያረኩ ነው። በነገራችን ላይ ፒዛ በጣም ጊዜ ይወስዳል፣ ያደክማል፣ ግን ትበሉት ቆንጆ ነው ማለት ነው። ያደከመ ነገር የተለፋበት ነገር ቆንጆ ነው። አሁን በዚህ መልኩ ቀብቼ ጨርሻለሁ። አሁን ቺዝ ወይም ጅብና ሞዚሌላ እጨምራለሁኝ። ከዚህ በመቀጠል ደግሞ ዘይቱን ተላይ አረግበታለሁ። አሁን በዚህ መልኩ ጨርሻለሁ። ወደ ፎርን ወስደዋለሁ ማለት ነው። ፎርኑን ሸቅየዋለሁኝ። አሁን እዚህ ጋር ፎርኑ ሞቆልኛል። በዚህ መልኩ ጨምሬዋለሁኝ። ከጥላቻ ይልቅ ፍቅር ስለሚያሸንፍ እንጂ ሰዎች ሲሰሩ አትስራና አዙሩ። አሁን በዚህ መልኩ በስሏል። በዚህ መልኩ በስሏል። ያው እኔ በርግጥ ያለ ስለሰራሁኝ ሌላም ስኒያ በዚህ መልኩ ሰርቻለሁኝ። ፒዛችን በዚህ መልኩ አጠናቀናል ማለት ነው። በጣም ቆንጆና ጣፋጭ ፒዛ ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለምትከታተሉኝ በጣም አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ መልካም ቆዩ። ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክም አድርጉ። ቤተሰብ እንሁን። ኡስታዝ ጀዛከላ ኸይረን። በአረፋ ቀን አንድ ሰው ሻወር ቢወስድ ጸጉሩንም መታጠብ አለበት? ምክንያቱም አንድ ጸጉር አለች አመት ሙሉ ውሃ የማይነካት የአረፋ ቀን ትጥበት ብቻ ነው ውሃ የሚነካት ሲሉ ሰማ። ያ አላህ አንድ ጸጉር አለች ከአረፋ ቀን ውጭ ጸጉር አለ። ዋው ሲመጣ ታው ራቅ ነው የምትለው መሰለኝ። ወይስ እንዴት አድርጋ ነው ራሷን የምትከላከለው? ያ ረቢ ምን እንሰማለን በአላህ። አስተግፊሩላህ